ስታመም እንደዛ ይጠሉኝን ምናምን ብዬ ለማንም አልልክም አልደዋወልም ይብን ልጅ እንኳን የት ነው አለለም ለልጅ እንኳን አልልክም ከዛ ቦታውን ሽጭ ከፈለግሽ አልኳት ቦታውን እንትን ነይ ዲቃላሽን ወሰጅ ብር ካላክሽልኝ ነይ እንትን ዲቃላሽን ወሰጅ ምናምን ስትለኝ እዛም በኋላ ከፍት ምናምን ነበር እሱን ከፍተሽ ይጭላታለሁ ወይ ቦታውን ሽጭውላታለሁ ምናምን ነገር እኔ ሌላ ነገ ሰርቼ ሌላ ቦታ እንሰራለሁ ምናምን እላታለሁ በዛ አስፈራራት እዛም ቦታውንማ አልሸጠውም ትልና እንደገና በቃ 2 አመት ሙሉ ታገሰች ዝም አለች ከዛ ስሄድ ባህር ዳር ሄጄ ልሰራ እንትን ስል በጣም ብዙ ነገሮች ተበለሻሽተው አገኘዋቸው ያን አጎቴ ደግሞ ነፍሱን ይማረው ስለው የነበረው ሰው ገደለው ሰው ገሎ ከዛም በኋላ እንደገና ደግሞ የኔ ቤተሰቦች ደግሞ ያንን የገደለውን ሰው ገድለው ምናምን ደም ውስጥ ገብተዋል ማይሆን በቃ ምን ልበልሽ ውጭ ነው የሚያድሩት ምናምን ወንዶቹ ከዛ እንዳለ አጎቶቼ ብዙ አጎቶች አሉኝ ወንድሞች አላት የእናቴ አባቷ ብዙ ቦታ ነው የወለደው የእናቴን አባት ዝነኛ ነበር የአባቴ ቤተሰቦች ናቸው እንጂ ደሃ የነበሩት የእናቴ እንዳልኩሽ እነዛ የሚጠሉን የነበሩት ማለት ነው እነሱ ደህና ናቸው ለኛ ባይሰጡንም ማለት ነው እና ብዙ ቦታ ነው የወለደው 3-4 ሚስት ነው የወለደውና ብዙ ልጅ አለው ከዛም ነው የወለደ ከዛ እንደገና ያንን የገደሉትን የአጎቴን የገደሉትን ሄደው ገደሉ የኔ ቤተሰቦች ማለት ነው ከዛ በዛ ምክንያት እነዛ ደግሞ የኔን ቤተሰቦች መፈለግ ጀመሩ ወንዶቹ በአጠቃላይ እንትን አያድሩም ቤት ውስጥ አያድሩም እና እኔ በርኩበት ሰዓት ተሎ ግቢ ምናምን ተብለሽ በቃ ሽንትሽን ለመሽናት እየተንቀጠቀልሽ ልብስሽ ሁሉ ልትሸኙ ትችያለሽ በፍርሃት ማለት ነው ይሰማን አለው አው አለሽ ይተሰማን ነው በደንብ ይሰማል ሀቡ ያለው ወይስ የለውም አለሽ ተሰሚያለሽ በደንብ እየሰማንሽ ነው እሺ ከዛም በኋላ እንደዛው ሁኜ በቃ የነሱን ጥይት ግጅልን ይሉኛል ምናምን እንደዚህ አሁንኛ ኮንትሮል ውስጥ ገባን ምናምን ስራ ለጀምር የሄድኩትን እንዳለ ብሬን አበላሽሁት ጨረስኩት የእናቴን ምዳ ከፈልኩ ምናምን ነገር ያን 300 ሺህ ብሬን ማለት ነው ከፍዬ በቃ ጨራርሱና ባዶ እጄን ሆንኩኝ እግዚአብሔር አንድ ወር እዛ ተቀምጬ ያለው በቃ ባዶ እጄን ሆንኩኝ በአንድ ወር ውስጥ ብር ስታስቀምጪው የሚቀመጣን ስታጠፊው የሚጣፋል ከዛም በኋላ ወደ አዲስ አበባ መጣውና በቃ እንዲሁም እዚህ በኋላ ለምን አረብ ሀገር አልሄድም ምናምን ብዬ ወደ አረብ ሀገር ፓስፖርት ምናምን ጀመርኩኝ ግን ከቤተሰቦች ጋር በዛም ብር ያጠራቀምሽው አመት ጨረስኩት ለነሱ በምን ጥይት ይሉኛን ወንዶቹ እንዳልኩሽ ውጭ ነው የሚያድሩት አይደለ ብዬሻለሁ ጥይታችን ባዶ ነው ይላሉ በቃ ማይሉት ነገር የለም ደመኛ ስለሆኑ እነሱ አያርሱም አጎቶች ምናምን አያርሱም ጭራሽ ቤት አያድሩም አያርሱም ማርያምን በጣም ከባድ ነው አሁን ግን እግዚአብሔር ይመስገን ታርቀዋል ከዛ እንደዛ አድርጌ ብሬን ጭርስ አድርጌ ብሬ ባዶ ሲሆን እናቴ ፊቷ ተቀየረ እንዴት አገኘሽው ልጅሽስ የዛኔ እንዴት አገኘሽው ልጄ ደህና ነው ጎርምሶ ነው ያገኘሁት እግዚአብሔር ይመስገን ልጄ ደህና ነው ከዛ ልጄን ልውሰድህ በማል ግን ልውሰድህ ለው ነበር ልጄን በማል ልውሰድህ ስለው እምቢ አለኝ በጣም ለኔ ጥሩ እንትን የለውም ሲያሳድጉት እንደዚህ አርጋ ተታጥላ ህዳ ምናምን ነው የሚሉት እና እናቴን ነው እንጂ እናቴ የሚል እኔን እናቴ አይለኝም አሁን ድረስ እናቴ አይለኝም እና ልውሰድ እንኳን ስለው የሆነ ነገር እንኳን ስለው አንቺ ምን አገባሽ ምናምን ነው የሚለኝ እሷ ናት እናቴ ምናምን ነው የሚለው ከዛም በኋላ በቃ ምንም ለኔ ጥሩ አመለካከት የለውም አሁንም እናቴ አይለኝም ስደውለት ራሱ እንደነሽ እህቴ ምናምን ነው የሚለኝ ከዛም በኋላ ያ 300 ሺህ ብር አለቀ እጄ በቃ አንዱ እንደዚህ እህል ገዛበት ይለኛል አንዱ በቃ ባዶ ናቸው አልኩሽ በቃ ባዶ ናቸው በዛ በደም ስለገቡ አያርሱም አይሰሩም በቃ መደበቅ ብቻ ነው ወንዶቹ እየተደባበቁ ምናምን ነው የሚኖሩት ከዛ ያን 300 ሺህ ብር ጨርስ አደረኩኝ እግዚአብሔርም ያንን ብር ጨርስ ባዶ ሲሆን እናቴ ተቀየረች ማርያምን ቀየር አለችብኝ ሀቡዬ ሁሉም ሰው ተቀየረ ከዛ ብር የለሽም እስኪ 1-2-3 ጥይት ልገዛ ይሉኛል አጎቶቼ እስኪ አምጪ ቀፎ ባዶ ቀፎ እኮ ነው ተሸክመን ያለ ነው ምናምን ይሉኛል እዛም በኋላ አረ የለኛ ይው ጨረስኩ እኮ ምናምን ስላችሁ እግዚአብሔር ሌላ አንቺ ብኩል
ከጓደኞችሽ እንትን ብለሽ ያንቺ ጓደኞች አሁን የት ደርሰው ምናምን እያሉ እኔን እንትን ማለት ጀመሩ። እዛም ባለ ወይ ከዚህ በኋላ ምናምን አልኩኝና መጥቼ እዛው ስራዬን ቀጠሉ። ሌላ ስራ ገባሁኝና እዛ ስራ ገብቼ በርገር ቤት ገባሁኝና ፓስፖርቴን አስቸኳይ ፓስፖርት አወጣሁኝ። አስቸኳይ ፓስፖርቴን አውጥቼ ወደ ሳውዲ ሄድኩኝ። የሳውዲው ደግሞ እንትን ላይ ሳይሳካልኝ ሳይሆን እግሬ ላይ ድንጋይ ወደቀብኝ። ሽንት ቤት እየተሰራ ነበር፣ እግሬ ላይ ወድቆ በጣም ስቃይ ውስጥ ነበርኩ። አሳፈሩኝ። መጥቼ እንደገና አዲስ አበባ ድኜ ወደ ዱባይ መጣሁ ማለት ነው። አሁን ዱባይ ነው ያለሁት። 2 አመቴን ጨርሻለሁ። 1 ብር ልኬ አላቅም። ብሬም እጄ ላይ ነው ያለው እና ምንድነው አሁን እዚህ ላይ እኔ እንድትመክሩኝ የምፈልገው ነገር ሀቡዬ ያመኛል። ምንድነው የሚያምሽ ብትይኝ ግን አላቀውም። ለቤተሰቦቼ በጣም ትልቅ ጥላቻ አለብኝ። ገብቶሻና ያ ወንድሜ አልነገርኳቸውም እንጂ በመሃል ቦታውን አካፊ ምናምን ያለኝ እሱ የግድያ ሙከራ አድርጎብኝ ነበር ምናምን ነገር። በዛ እህቴ አለች ትዳሬን ያፈረሰችው እና ያመኛል። ምንሽን ነው የሚያምሽ ብትይኝ አላቀውም ሀቡዬ። ለቤተሰቦቼ በጣም ትልቅ በቃ ጥላቻ አለብኝ። ግን እናቴ ስለሆነች እናቴን አወራታለሁ፣ አልተውኳትም። አወራቸዋለሁ ግን አላምናቸውም። ሲደውሉልኝ ራሱ በቃ ምን ልበልሽ ጸበይ የሚነሳሽ ሰው አለ። በቃ ጓደኛዬ ብቻ ናትኝ እንጂ ያለችው በማሊ ማንም ሰው ጋር መግባባት አልቻልኩም። ጸበያ የምችለው ቻይ የነበርኩት ልጅ አሁን ምንም ነገር ሲናገሩኝ በቃ አልችልም። ተሎ ነው የምናደደው፣ ተሎ በሳጫለሁ። በቃ ምን ልበልሽ አቡዬ አሁን ብሬ እጄ ላይ ነው ያለው። በይኝ 2 አመት ሙሉ የሰራሁት 1 ብር አላጠፋው እጄ ላይ ነው ያለው። ግን የሆነ ነገር እንኳን ልኬ የሆነ ነገር እንኳን እንዲደረግልኝ ላምናቸው አልቻልኩም። ምን ማድረግ እችላለሁ? ይሄን ነው እንድትመክሩኝ የፈለኩትኝ። እኔ በጣም ያመኛል። ግን ምንሽን ነው የሚያምሽ ብትይኝ አላቀውም። ዝም ብሎ ውስጥሽን የሚያምሻላ ላልቅስ ብትይ አልቅሰሽ የማይወጣልሽ ለማን ልንገረው ብትይ ለማንም መንገር አልችልም፣ አልነግርም ለማንም። በዛ ደግሞ እህቴ ታላቅ እህቴ ትዳር ይዛ ምናምን ያልኩሽ ደግሞ እሷ 4 ልጆችን ወልዳ ተለያይታ እናቴ ጋራ እናቴ በጣም ልክ እኔ እንደምታሰቃየው እንደነበረ እየተሰቃየች ነው ያለችው። ዲቃላሽን ሰብስበሽ ምናምን እየተባለች በቃ የሷም ጭንቀት አለብኝ። ታላቅ እህቴን ደግሞ ወዳታለሁ። በቃ የምወደው ሰው ቢኖር ታላቅ እህቴ ናት። ለኔም የምታዝንልኝ ትንሽ እሷ ናት ምናምን ነገር እና ምን ልበልሽ አቡዬ የት ብሄድ ይሻለኝ ይሆን? ትግስቴ የድሮ ትግስቴ እንዲመለስ እፈልጋለሁ። ከሰው ጋር ተግባብቼ ሰውን ቢያንስ ትንሽ እንኳን አሁን ራስ ወዳድ ታውቂያለሽ? በቃ የመጨረሻ ራስ ወዳድ ብለሽ እንትን የምትይው ሰው በቃ እንብላ እንኳን ማለት አስጠለኝ። በቃ ሰው ወይ ሰው ደግሞ ምናምን ነው የምለው ማለት ነው። እና ምን ማድረግ እችላለሁ እስኪ ሀቡዬ? አይሰማሽም አቡ? ይሰማኛል። ሚውት ውስጥ አካርጎብኝ ነው እንትን ከደረሰብሽ ነገር አንፃር አሁን ላይ ሰው ቢያስጠላሽ ኖርማል ነው። ብዙ ነገር ደርሶብሻል። ብርሽን 2 አመት አለመላክሽን አደንቅሻለሁ ጎበዝ። ብር ሲኖርሽም ሳይኖርሽም አይተሽዋል። ሲኖርሽ እንዴት ሁሉም እንደሚወደሽ እንዳለቃ እንደሚያይሽ እና ስታጭ እንዴት እንደቆሻሻ ሁሉም እንደሚያይሽ አይተሻል አይደል? ስለዚህ የሰው ልጅ ከደረሰበት ነገር ካልተማረ ከብት ነው። አንድ እንቅፋት የሰው ልጅ ሊመታ የሚገባ አንዴ ነው። ቤተሰብሽን ውደጂ፣ ማመን ግን ግዴታ አይደለም። ማንንም ማመን አይጠበቅብሽም። ፈጣሪሽን ብቻ እመኚ። ማመን ፈጣሪን ነው። ሰዎችን ከወደድናቸው አነሳቸው እንደገና ማመን ለምን ያስፈልጋል? ውደጃቸው። ጀስት ዘሮችሽ፣ ደሞችሽ፣ ስጋዎችሽ ስለሆኑ ውደጃቸው። ማመን ግን ግዴታ አይደለም። ማመን አይጠበቅብሽም። ማንም አይታመንም ከፈጣሪ ውጭ። አው ልክ ነሽ። እዚህ ላይ ምን መሰልሽ አሁን ከሆነ ጊዜ አንድ ቀን እንኳን ደውዬላቸው በጣም ጨቅጭቀውኝ ደውዬላቸው ትንሹ ወንድሜ አለ አሁን ኦልሬዲ ወደ 20 አመት ሆኖታል። እሱ እየተማረ ነው፣ ባህር ዳር ነው የሚማረው እና የሆነ ሰዓት ላይ ብር ላኪልኝ ምናምን ሲለኝ እዚህ ሀዲያ ምናምን ይሰጠናል። ከደሞዜ ላይ ነክቼ አላውቅም። ከሀዲያ ላይ የተወሰነ ልክለታለሁ። ከዛ ልክለትና ከሆነ ጊዜ በኋላ ይጠፋል፣ ብሩን ሲያገኝ ማለት ነው። እና ደግሞ ሳወራ ከነሱ ጋር ልክ አላወራም። በቃ ምን ልበልሽ ከሁሉም እህቶቼ ወንድሞቼ ጋር ተጣላሁኝ። ይደውሉልኝና ግን ደውለውልኝ በስነ ስርዓት አላወራቸውም። በቃ ምን ጭቅጭቅ ነው የማረጋቸው።
በቃ ጸበይ የሚነሰው ሰው አለ አይደል? የድሮ ቁስልሽ እኮ ነው። ቁስልሽ ትዝ እያልሽ ነው። አልዳንሽም ማለት እኮ ነው። አሁን አንቺ ቴራፒ ያስፈልግሻል። ኢትዮጵያ ስትገቢ ሳይካትሪስቶች አሉ፣ እነዚህ ሳይኮሎጂዎች አሉ፣ የስነ ልቦና ሐኪሞች አሉ። ገባሽ? የስነ ልቦና ሐኪም ጋር ሄደሽ ቴራፒ መውሰድ አለብሽ። ቀስ እያልሽ ትድኛለሽ። አንደኛ። ሁለተኛ ደግሞ አንቺ ሃይማኖተኛ ነሽ። ከፈለሽ በጸበልም ሃይማኖትም ጋር ቤተክርስቲያን እየተመላለሽም ሃይማኖቴ እንደ ድሮ አይደለም። እነዛ ሁሉ ችግሮች ከደረሱብኝ በኋላ ይሄንን በማለት እንትን አላልኩም እንጂ ቀንሻለሁ። አንተ ከፈጣሪ ጋር ሁሉ ጸብ ገብቻለሁ። እኔ አጠር ለማድረግ ነው ነገሮችን እንትን ያልኩት እንጂ ከፈጣሪ ጋር ራሱ አንተ ለኔ ሁሌም እንደዚህ ነህ ምናምን እያልኩኝ ከፈጣሪ ጋር ሰላድኖ እስከ መዕደድ ስዕሎችን ሁሉ እስከ መዕደድ ምናምን ብዙ ነገር ደርሻለሁ። ኢቨን ያ ጾለት የማደርገው በየሰዓቶቹ ጠብቄ ጾለት የማደርገው የምሰግደው ምናምን ነገር ራሱ ቀርቷል። አሁን ጾለት እንኳን አለ እጾማለሁ፣ ግን ስግደት ጾለቴ ምናምን ሁሉ ቀርቷል። በቃ ሃይማኖቴ ቀዝቅዟል፣ ወርዷል። ያ ስጋው ደግሞ መቀበል ትቻለሁ፣ መቁረቤን ምናምን ነገር በቃ እኔ ከጸለይኩኝ እና አሁን ምንድነው ስናገር የሚከፋሽ የሚያነጫንጭሽ ከቤተሰቦች ጋር የሚያባላሽ ይህን ስለተውሽ ነው፣ ከሃይማኖትሽ ስለወጣሽ ነው። ስለዚህ ወደ ፈጣሪሽ ተመለሽ። አንደኛ። ሁለተኛ ከምንም በላይ መሸሸጊያ መጽናኛ ፈጣሪ ነው። ገባሽ? አንቺ ላይ የደረሰው ነገር ማንም ሰው ቢፈርድብሽ ማንም ምንም ቢል ማንንም እንዳሰሚ። አንቺ ላይ የደረሰው ነገር ቢደርስባቸው አንድ ሰው በእህቱ ትዳሩን ቢቀማ ባሏን በእህቷ በእናቷ ልጅ ብትቀማ አንድ ሴት እሷ አትሆንም። አብዳ አማኔ ልትገባም ትችላለች። ለምን? በሁለት ስለት ነው የተወጋችው፣ ከእህት እና ከባል። ባልሽ ከባዳ ጋር ከማታውቂያት ሰው ጋር ሲማግጥ ያለው ስሜት እና በገዛ እህትሽ ከእናትሽ ልጅ ጋር ሲማግጥ ያለው ስሜት ህመም አንድ አይደለም። ገባሽ? ስለዚህ አንቺ ላይ የደረሰው ነገር ማንም ላይ ቢደርስ ያ ሰው ይቋቋመዋል ወይ ነው። አንቺ ከልጅነትሽ ጀምሮ እያየሽ ያደግሽው መከራ በጣም ከባድ ነው። ብዙ ነገር ነው ያየሽው እና ደግሞ በዛ ላይ ከአንዱ ቁስል ሳደኝ አንዱ ተደራረበብሽ። ስለዚህ ቴራፒ ያስፈልግሻል። እዚህ ሆኜ መጀመር አልችልም። እዚህ ሆኜ አሁን ቴራፒ ያልሽው እዚህ ሆኜ፣ ምክንያቱም ከሁሉም ሰው ጋር ነው ጸበይ እየነሳኝ። ማርያምን እኔ በጣም የተረጋጋው ሰው ነበር፣ ግን እኔ አሁን ውስጥ ሳይቆጣ ግን ፊትሽ የተቆጣ አሁን እዚህ 7 ሆነን ነው የምንሰራ። ለምንድን ነው ተቆጥተሽ የምትናገሪው ምናምን ነው የሚሉኝ። ማርያምን በቃ ጸበይ ነስተን የውስጥሽ ቁስል ነው። የሰው ልጅ ፊቱ ላይ የሚቆጣው የሚነጫነጨው አውሬ የሚያደርገው የውስጡ ቁስል ነው። ውስጥሽ መታከምና መዳን አለብሽ። ቆይ በመጀመሪያ ደረጃ እህትሽ የት ደረሰች? ተጋቡ ከባልሽ ጋር? አላውቅም። ባለፈው ጊዜ ደውላ እናቴ ደውላ ብር አበድሪያትና ስራ ትጀምር ምናምን አለችኝ። ትደውልልኝና ፓስፖርት ታውጣና አልኳት። ፓስፖርት ታውጣና እዚህ የኔ ሰዎች ጥሩ ናቸው፣ ይወዱኛል፣ ሰትዌ ትወደኛለች እና ላስጨርስላትና መጣ መስራት ከፈለገች ግን ትስራ አልኳት። አንቺ መቼም ሰው አትሆኝም። ዝም ብዬ አንቺ ላይ እኔ እንትኔን አላባክንም፣ ኢነርጂን አላባክንም። ውድ ነው እኔ ኢነርጂ። አንቺ መቼም ሰው አትሆኝም። ድንገርሻል አትሆኝም። ትዳርሽን ያፈረሰች እህትሽን ፓስፖርት አውጥታ አረብ ሀገር ልታመጫት ነው? ምንድን ነው ይናል ክብረ ቢስ መሆን? ይናል ራስን መጥላት፣ እንደዚህ ክብርን ማጣት ምንድን ነው? ምን ጉድ ነው? ይቅርታም እኮ ልክ አለው። አንድን ሰው ይቅርትዩና መንገድን ቀጥል ትይዋለሽ። ራስሽን የምታከብሪ ከሆነ ለራስሽ ክብር ካለሽ ይቅርታ ታደርጊለትና ከዚህ በኋላ ላይ ካልፈልግም ግን ይቅር ብዬ ካለው በቃ። አዎ ግን እናቴ ለመነች፣ አለቀሰች። ማርያምን አለቀሰች። አቋም የለሽማ። አቋም ስለሌለሽ ነዋ። ቤተሰቦችሽን አንቺ አታስቀይሚያቸው። አንቺ ካፍሽ ክፉ ቃል አይውጣ እንጂ ገንዘብ ራሱ ሲጠይቁሽ የለኝም በቃ ስለሌለኝ የማትፈልጉኝ ከሆነ ይመቻችሁ፣ በቃ ገንዘብ ስለሌለሽ አንፈልግሽም ካሉሽ አመሰግናለሁ ብለሽ በሰላም በክብር ትለያያለሽ። አለቀ። ሁልጊዜ እየቦጣቦጡሽ ጭራሽ ለእናትሽ እሺ 9 ወር አርግዛ አምጣ ወልዳሽ ከአንቺም አልፋ ልጅሽን እያሳደገች ስለሆነ ምንም ነገር አድርጊላት። እንዴት ነው? እኔ በጣም ነው የምታስጠሉኝ እንደዚህ አይነት ሰዎች። እውነት ማለት ራስን መካድ፣ ሰዎች እንዲወዷችሁ ብላችሁ በሰዎች በቤተሰቦች ዘንድ ተቀባይነት እንዲኖርሽ ብለሽ ትዳርሽን የፈረሰች ከባልሽ ጋር የማገጠች እህትሽን ፓስፖርት አውጥታ አረብ ሀገር ልታመጫት። አንቺ መልአክ ነሽ። መልአክ ራሱ ይህንን አያደርግም። አይገርምሽም? በጣም ነው የምጠየፈው እንደዚህ አይነት ነገር።
አስመሳይም ትመስሉኛላችሁ እንደዚህ አይነት ሰዎች። ለምን አስመሳይ እንደምትመስሉኝ ተገልሽ። በጣም የሚያም ነገር ሆን በጣም ከባድ ነገር ተደርጎባችሁ ሰውየው ማቅጦ ምን ብሎ ቤትሽን እንትን ብሎ ባጃጁን ተይልኝ ብሎ አልቅሶ ሲለምንሽ ተውሽለት። ለምን እንዲወድሽ በሰዎች ዘንድ ጥሩ ሰው እንድትባይ ወዶኝ ሀቡዬ ይቅርታ ብሎኝ ለምኖኝ እምቢ ብዬው ነው የቀረው። ማርያምን አድራሻዬ ሁሉ ነው የቀየርኩበት። በጣም ለምኖኝ ነበር። ከዛም በኋላ ባጃጁን ለምንፈልገኝ ነው። ባጃጁን ወስደሽ ለምን ለአንድ ምስኪን አንቺ ሀብታም ኮንሽ ባጃጁን ወስደሽ ለምን ለአንድ ምስኪን አትሰጪው? ወንድ አምላኪ ካልሆንሽ አይደለ እኔ እዚህ ጋር የነሳ አባቴ ራሱ ልጅ አንቺ ትሻያለሽ ተይለት በቃ እሱ ወጣው ላይ አሁን ስለ ሃይማኖት አያገባኝም። እኔ አንቺ ካላመንሽበት ማንም አባቱ አንቺን ማስገደድ አይችልም። አንቺ እሱ ያደረገሽን ነገር ታውቂያለሽ። እንደዚህም በድሎሽ ለንብረት አልቅሶ ሲለምንሽ እንደውም ያንን ንብረት አንስተሽ አይኑ እያየ ወይ ማቃጠል ወይ ወስድሽ ለሌላ ምስኪን እንዲሰራበት መጽዋት ሰደቃ መስጠት ነው የሚሻለው። ገባሽ? ይሄ ኦቨር በደል ለበደሏችሁ ሰዎች ጉለታ መዋል ርካሽነት ነው፣ ራስን መካድ ነው፣ አስመሳይነት ነው። ይቅር ማለት ኦኬ ይቅር በይ፣ ይቅር ብዬሃለሁ፣ በቃ ከአይምሮዬ ወጥተሃል፣ ከልቤ አውጥቼ ጥዬሃለሁ፣ ውስጤ ቦታ የለህም። ይቅርታ ካላልኩት ውስጤ ይቀመጣል ያ ሰው። ግን እንደዚህ አይነት ኦቨር በደል የበደለኝን ሰው ደግሜ ማድረግ ማለት ራሴን እንደ ካድኩ ነው የምቆጥረው ማለት ትዳር የሚያህል ነገር ከኔ ወንድ በልጦባት ከእናቷ ልጅ ከባሌ ጋር ማግጣ ባሌን ካኮበለለች አለቀ በቃ። መረጠች እኮ ባዳውን መረጠች ከኔ ከስጋዋ ከእናቷ ልጅ። ደግሜ አይኗን አላይም። ይቅርታ አረግላታለሁ ከውስጤ ላውጣ። ተገናኝተን አናውቅም ጭራሽ። እና ከሌለና ግን እናቴ አለቀሰች። ብር አበድሪኝ እያለች ነው ስትለኝ በጣም አበድኩባት፣ ጮኩባት። ለአንቺ ያልሰጠውሽን እንዴት ነው ለሷ መሰጣት ምናምን ብዬ በጣም እንትን አልኩባት። እና ከዛም በኋላ ልጄ እንትን ውስጥ ናት ምናምን ስትለኝ እሺ ፓስፖርቷን ታውጣ ትጨርስና እኔ ሰው አናግርላታለሁኝ መዳሜ ጠይቄ ሰው አናግርላታለሁ ምናምን ስላትኝ ከዛም በኋላ እስኪ እነግራታለሁ ምናምን አለችኝ። ከዛም በኋላ እኔም አውርቼም አናውቅም። ግን ማዘርጋም ስናወራ በስነ ስርዓት ነው። ልንገርሽ የማርያም ልንገርሽ፣ በጣም ብዙ ሰዎች ማለት ነው ስለ ህይወትን ካየሽ የተዘጋው ዶሴን ካየሽ እህትማማቾች ለባል ተገዳድለው ያውቃሉ። በጣም ብዙ እናት ልጇን ገላ ታውቃለች፣ ልጅ እናቱን ገሎ ያውቃል። እና ብዙ ታሪኮች አሉ እርቅ ማዕድ ላይ የተዘጋው ዶሴ ላይ ስለ ህይወት ላይ በቃ እነዚህ በተለይ ስለ ህይወት የተዘጋው ዶሴን ብትሰሚ እነዛ ሰዎች ለመጀመሪያ ጊዜ አጸያፊ ነገር የተበደሉ ጊዜ ባለመራቃቸው ተገዳድለዋል። አንዱ መቃብር ሲወርድ አንዱ እስር ቤት ገብቷል። አንድ ሰው ኦቨር መስመር ያለፈ በደል ከበደለን ሽማግሌ ሆነ የነፍስ አባት ሆነ ኡስታዝ ሆነ ሼክ ሆነ አያገባውም። በእኔ ህይወት በቃ አንድ ሰው የማይደረግ ነገር ካደረገኝ የእናቴ ልጅ እህቴን ብትሆን ደግሜ ላገኛት አይገባም። ወይኔ ገላትና እኔ እስር ቤት እገባለሁ፣ ወይ እሷ ትገለኝና እሷ እስር ቤት ትገባለች። የአንዳችን ህይወት ያልፋል። ጥሩ አይደለም። ገባሽ? እንደዚህ መስመር የተላለፈ ነገር የተበዳደልነውን ሰው ቶሎ መራቅ ነው ያለብን፣ ሌላ ነገር ሳይፈጠር የባሰ ነገር ሳይፈጠር። ገብቶሻል? ቸልተኝነት ይሁን ጅልነት ይሁን አላውቅም። እንደዛ አይነት አጸያፊ ነገር እንኳን በድለውን ከሰዎች ጋር እስቲል የምናወራቸው ከሆነ አይ ዶንት ቲንክ እኔ ያ ሰው ኖርማል ነው ብዬ አላስብም። ገባሽ? እውነትሽ ነው። እኔም እኮ ለዛ ነው የምከሩኝ አልኩኝ። እኔ ያመኛል፣ ማርያምን ያመኛል። ውሸት ነው የምትሉ ሰዎች ደግሞ ችግር የለም የኔ ደረሰ ኮመንቱ ታይዋዮች መለወጥ ነው የምትፈልጊው አንቺ ህይወትሽ መለወጥ ማርያምን። አንደኛ አዳምጪኝ፣ ተረጋጊ። እስካሁን አልተረጋጋሽም፣ ዝም ብለሽ አዳምጪኝ። አንደኛ ለራስሽ ጊዜ ስጪ። ከማንም ጋር አታውሪ። እንትን በይ፣ ጸሎት አድርጊ፣ መዝሙር ስሚ፣ በጣም ወደ ፈጣሪሽ ተጠጉ። እሺ? እና ደግሞ የስነ ልቦና ሐኪም አናግሪ። የስነ ልቦና ሐኪም ኦንላይን የምክር አገልግሎት ከፈለግሽ ግን በክፍያ ነው፣ ያስከፍላሉ። ኢንስትግራሜ ላይ ነኝ እና ኢንስትግራሜ ሊንክ ባዮ ላይ ያለ እኔ ሴት የስነ ልቦና ሐኪም ኢትዮጵያ ውስጥ የምትኖር ኦንላይን አገልግሎት የምትሰጥ አገናኝሻለሁ። በቪዲዮ አንቺ እና እሷ እንደዚህ ምትመክርሽ
በግሩፕም አለ ከፈለግሽ፣ ለብቻሽም አለ ከፈለግሽ ደግሞ ልክ እንዳንቺ የተጎዱ ደግሞ በግሩፕም የምክር አገልግሎት የሚሰጣቸው አሉ። እና እንደዛ አይነት ከፈለግሽ አናግረኝ። ኢንስትግራሜ ሊንኩ ባዮ ላይ አለ። እሺ ፕሮፋይሌ ላይ በአማርኛ ኢንስትግራም ብዬ ጽፌበታለሁ። እሱን ሊንክ ስትነኪው ቀጥታ ወደ ኢንስትግራም ይዞሽ ይመጣል። ፎሎ አድርጊና ቮይስ አስቀምጪልኝ። እሺ አንድ ዛሬው አደርጋለሁ። እሺ ሁለተኛ ነገር ደግሞ ይኸውልሽ መጀመሪያ ለመለወጥ ከፈለግሽ እኔ መለወጥ እፈልጋለሁ በይ ለራስሽ። ምን አይነት ህይወት ነው የምትፈልጊው? የምትፈልጊውን ህይወት አስቢው መጀመሪያ። ከዛ የምትፈልጊውን ህይወት ጻፊው ወረቀት ላይ፣ ከዛ ተግብሪው። አለቀ። ምንድነው? ሰላም ነው የምትፈልጊው? ደስተኛ ህይወት ነው የምትፈልጊው? ትዳር ነው የምትፈልጊው? ሀገርሽ ገብተሽ ስራ ነው የምትፈልጊው? ምንድን ነው የምትፈልጊው? መጀመሪያ ፍላጎትሽን እወቂ። አንዳንድ ሰዎች ሁሉም ነገር ያምራቸዋል። ቲክቶክ ላይ ይገቡና ስክሮል ሲያደርጉ ያዩት ህይወት ሁሉ ያምራቸዋል። አንዷ ሲንግል እብድ እያለች ብዙ ላይክ ያላት ሲያዩ ወይኔ እንደሷ ሴክሲ ሆኜ ቁምጣ ለብሼ እንደዚህ አጭር ለብሼ ሆዴ እየታየ እንደዚህ አይነት ቪዲዮ ሰርቼ ብዙ ሰው ሚያይኝ መቼ ነው ይላሉ። ከዛ ትንሽ ቆይተው ስክሮል ሲያደርጉ የሆነች እናት ከልጆቿ ጋር ቪዲዮ ቡና እያፈላች ሊሆን ይችላል። የሆነ መዝሙር ከፍታ የሆነ ነገር እያደረገች ከልጆቿ ጋር ከባሏ ጋር ምናምን የሚያምር ቤተሰብ፣ ወይኔ እንደዚህ አይነት የሚያምር ቤተሰብ። እዛ ጋር እኮ ከአንድ ቪዲዮ በፊት እንደዛች ሲንግል ሴት በብዙ ሰው መታየትና መደነቅ፣ ወይኔ ሰውነት ሲያምር የሚሉ ኮመንቶች ምናምን ተመኝታለች እኮ። ስክሮል ስታደርጉ ትንሽ ቆይታ እናትና የልጆች እናትና ሚስት መሆን ደግሞ ፈለገች። የሚያምር ቤተሰብ ደግሞ ስታይ ስክሮል ደግሞ ስታደርግ ሌላ ነገር ስታይ የሆነች ነጋዴ ደግሞ ቁጭ ብላ ላይ ወይኔ እንደዚች ነጋዴ ሱቅ የሚኖረኝ ባልትና ካለች ወይኔ መቼ ነው እኔስ እንደዚች ሴት የባልትና ባለቤት መሆነው። ስክሮል ስታደርግ የአበሻ ልብስ ወይኔ መቼ ነው እንደዚህ። ስክሮል ስታደርግ ወርቅ ስታይ ወይኔ መቼ ነው እንደዚህ ወርቅ ቤት ቢኖረኝ። ስክሮል ስታደርግ ሁሉንም ነገር ስትመኝ የምትፈልገውን ነገር ሳታቅ አይምሯ ተበጥብጦ አብዳ ተጨንቃ ትቀራለች። መጀመሪያ የሰው ልጅ ምንድን ነው የሚፈልገው? ምንድን ነው እኔ የምፈልገውን አውቀዋለሁ። እኔ አሁን ጻፊው ያልሽኝን ሙሉ ታሪኬን ራሱ እኔ በወረቀት ጽፌዋለሁ። የምፈልገው ነገር አውቀዋለሁ። ምን ነበር መሰለሽ አስቤ ነበር ብሬን ይዤ ይህን ኮንትራቴ ጨርሼ ገብቼ የራሴ ቦታ ላይ ወፍጮ ቤት እንጀምር ነበር ያሰብኩት ማለት ነው። ከዛ ሀገራችን እኛ ጋር ሰላም አይደለም፣ አሁን በጣም ሰላም አይደለም። ይቀማሉ ምናምን ነገር ብር ይዘሽ ከገባሽ ምናምን። ከዛ አንደኛ ደግሞ እኔ እንዳልኩሽ ነው በቃ ቤተሰቦችን ሳያቸው እንደዚህ እንደምነግርሽ አይደለም፣ በጣም ነው የሚያመኝ። እግዚአብሔር ለነሱ ሳስብ ራሱ ያመኛል። ግን ምንሽን ነው የሚያምሽ ብትይ አላውቅም። አትደጋግሚ፣ ሰለቻል። ሰይሱን ምንሽን ነው ይሄንን ታሪክ ይሄንን ቃላት 80 ጊዜ ደጋግም። አትደጋግሚ፣ ሰለቻል። አዳምጪ ማሪ። እኔ 2 ሰዓት አዳመጥኩሻል። ስሚኝ፣ አንደኛ እናትሽን አትቀይሚያት። የሁላችንም ቤተሰቦች ብር ይወዳሉ። እኛንን በቃ ማለት ያለበት እናትሽ የዛኔ አባትሽ አላስገባም ሲልሽ ትዳሯን መስዋዕት አድርጋለች ለአንቺ። ከአባትሽ ጋር ስትጣላ ነበር። አንቺ ዲቃላዋን ይዛ መታ አላስገባትም ሲል እናትሽ ናት ከአባትሽ ጋር ተጣልታ አንቺን ያስገባትሽ። አባትሽ ከቤት ሲያባርሽ እናትሽ ናት። ልጅሽን ይዘሽ ስትጠፊ እናትሽ ናት ተከትላ መታ አንቺ ከፈለሽ ሂጂ ስሪ እኔ ልጅሽን አሳድግልሻል ብላ ልጅሽን 5 በሌለሽ ሰዓት 5 ሳይኖርሽ ልጅሽን ወስዳልሽ ያሳደገችልሽ። አሁን ብር ማለቷን አትቺ። ባይቸግራት ቢኖራት አትጠይቅሽም። ብር ስለጠየቀችሽ ብቻ እናትሽን አትዘኝባት። ከአንቺ አልፋ ልጅሽን አሳድጋልሻለች። በፊት ከአባትሽ ጋር ጉሮሮ ለጉሮሮ ለአንቺ ስትል የምትተናነቀውን አትርሽ። የዛኔ 5 ሳይኖርሽ እናትሽ ናት ጡቷን ያጠባችልሽ ልጅሽን እናትሽ ናት። ይህን ውለቷን አትርሽ። እናትሽ በህይወት እያለ እስካለች ስጫት ትንሽ ብር ችግር የለም። ለወንድስ ለማንም ባዳ ባጃጅ ያስተሻልን እንዴ? ወንድ ባዳ ነው። ለወንድ ለባዳ የቤት ክራይ ስትከፊ ስትቀልብ ያልነበር እንዲያስቀምጠሽ ለባዳ ያደረሽው ለእናትሽ ያምሻል። አፈሪ ብላና በልቶ እኮ ጠግቦ ሄደ ደግሞ ሌላ የምታበላ ሲያገኝ ገባሽ? ከእናት ምንም አይሰሰትም። እናቴ 9 ወር አርግዛ አምጣ ወልዳኝ አሳድጋኝ ኩላሊቴን ብትጠይቀኝ ብድግ ብዬ ሄጃውን ኩላሊቴን እሰጣታለሁ። ምንም ነገር እናቴ ቆንጥጣኛለች፣ ገርፋኛለች፣ ቀጥታ አሳድጋኛለች። ግን የተቆጣችኝን የመታችኝን እንትን ያለችኝን አይደለም የማየው እኔ ልጇ እንዳልበላሽባት የከፈለችው መስዋዕትነት ነው።
ስለዚህ ዛሬ ገንዘብ ጠየቀችን ብለሽ እናትሽን አትናደጅባት። የሁላችንም ቤተሰቦች ብር ይወዳሉ፣ ግን እኛ ስማርት መሆን አለብን። የምናገኘውን ቀንሰን ነው መንገር ያለብን ለቤተሰብ። ገባሽ? እንዳይቀየሙን፣ እንዳይከፉብን ጢኒጢኒጥ እየሰጠን ገባሽ? ትንሽ ትንሽ እየሰጠን እየተመረቀን በጸባይ ይዘን በህይወት እስካሉ ነው መኖር ያለብን። ለእናትሽ አድርጊላት። የድሮ ውለቷን አትርሺ። ከአባትሽ ጋር ለአንቺ ስትል የሆነችውን አትርሺ። ኦኬ ነው ያልኩሽ። እሺ ጎበዝ። ለእናትሽ ስጫት በህይወት እስካለች ትንሽ ትንሽ። እሺ ሳትጠይቅሽ እንደውም ራስሽ እያሰብሽ እንኪ እናቴ ቡና ጠጭበት፣ ጸሎት አርጊልኝ፣ መርቅኝ እያልሽ ላኪልን። ሌላ ለማንም እንዳሰጭ። እህት ወንድሞችሽ ሰርተው ይብሉ። አንቺ እኮ ለማን ማድረግ? ለእናትሽና ለእናትሽ ብቻ ነው ማድረግ ያለብሽ። ሌሎቹ እንዳንቺ 9 ወር ተረግዘው ነው የተወለዱ። እንዳንቺ እጅግር አላቸው ወንድሞች። አሁን ሁሉም ራሳቸውን ችለዋል። ተማሪው ብቻ ነው በቃ። ተማሪውም ሰርቶ ይማር። ለማንም አትላኪ ከእናትሽ ውጭ። ከዛ ውጭ ከእናትሽ ጋር ሰላም ከሆንሽ፣ በእናትሽ ከተመረቅሽ፣ ልጅሽን እስካሁን ያሳደገችልሽ እሷ ናት። ውለታ አለባት። እስካሁን ልጅሽ እናትሽ ጋር ነው። አዎ ልጅ እነሷ ጋር ነው። አይፈልግም እሱ ተማር ሄደ። አሁን ትምህርት ኢቭን ትምህርት አይማርም። የኛ ጋር ተዘግቷል። አሁን 15 ዓመት ሊሆነው ነው። 14 ዓመቱ አሁን መስከረም ሲመጣ 15 ዓመቱ። አታሳድጊው 15 ዓመቱ። ለዚህ እኮ ነው አያውቅሽማ። ማለት እንደ እናት አያይሽም፣ እንደ እህት ነው የሚያይሽ። እንደ እህቴ ነው የሚለኝ። እግዚአብሔርን እህቴ፣ እንዴት ነሽ እህቴ ነው የሚለኝ። እንዴት ነሽ እህቴ። እኔ ግን እንደዚህ ስንት መስዋዕት ከፍዬ ምናምን እለዋለሁ። እኔ አስረዳዋለሁ፣ እነግረዋለሁ ምናምን። ብር ከመላክ ውጭ ምን ነው ከፈትሽለት? ያው ለሱ ብዬ አይደል እንዴ ካውዬ ሁሉን ጡቴን እያፈረጥኩኝ ምን እያልኩኝ። ያው ብርስ ቢሆን ያ እኮ ለብር ነው። አንቺ ብር ለማግኘትና ብር ለሱ ለመላክ ነው። ግን አትሊስት አዲስ አበባ ስትመጪ ይዘሽው መተሽ ቢሆን አብረሽው እምቢ አለኝ። ለምሳሌ እናት ስላለሽ ነው። ይኸውልሽ እናት ባይኖርሽ፣ አሁን እናት የሌላቸው ሰዎች ልጃቸውን አዝለው፣ እኔ አሁን ኢትዮጵያ የሄድኩ ጊዜ ልጃቸውን አዝለው በቆሎ የሚሸጡ መንገድ ላይ ቆሎ፣ እነዚህ ሰዎች ልጃቸውን ለማንም ላለመስጠት ነው። እነዚህ እናቶች ልጃቸውን ራሳቸው ለማሳደግ ነው መስዋዕትነት የሚከፍሉት። መስዋዕትነት የሚባለው ከልጇ ላለመለየት የምትከፍለው መስዋዕትነት ነው። እናት ልጇን ለማንም ላለመስጠት በጀርባዋ አዝላ ሰው ቤት ልብስ እያጠበች የምትሰራ፣ ቆሎ እየሸጡ ይሄ ምንድን ነው የሚባለው እርጥብ ምናምን ልጅ አዝለው እየሰሩ መንገድ ላይ አስፋልት ላይ ፀሐይና ዝናብ እየተፈራረቀባቸው ምናምን የሚሰሩ አሉ። አሁን እነሱ ናቸው በቃ ትክክለኛ ለልጅ መስዋዕትነት ከፋይ ማለት። ገባሽ? ሲራብ አብረው ተርበው፣ ሲጠማ አብረው ተጠምተው፣ ሲያመው አብረው ታመው መከራ አይተው ያሳደጉ በጣም ቁርኝት ይኖረዋል ከእናቱ ጋር። ገባሽ? አሁን እሱ የሚያውቀው እናትሽን ነው ያሳደገችው ከህፃንነቱ ጀምሮ። አንቺን አያውቅሽም። አዲስ አበባ ነው የኖርሽው እድሜ ልክሽን፣ ከዛ አረብ ሀገር ነው ያለሽው። ስለዚህ ለዛ ነው እህቴ የሚልሽ። ምንም አይነት የእናትነት ስሜት የለውም ለአንቺ፣ ፊሊንግ የለውም። ገባሽ? በአፉ ዝም ብሎ እናትህ ናት ካልተባለ በስተቀር እንዴት ነሽ እህቴ የሚልሽ ፊል ላይክ ሲስተር፣ እንደ እህት ነው የሚያይሽ። ግን አሁን ገብተሽ ሰርተሽ አግብተሽ ለጂ ራስሽ አሳድጊ። አሁን በእጅሽ ወይ መቁላት አድኒቱ እኮ የለችም እኮ ጋይስ፣ የት ሄደች? የማርያም መውጣቷንም አላየሁም። አይ ቲንክ ኔትወርክ ነቀላት መሰለኝ። ገና አሁን የነቀላት። ኦኬ አንዲት ደጋግማ እንትን እየጻፈችልኝ ነበር። ምን ነበር ረሳሁት። ወይ ታሳዝናለች። በእህት ከመወጋት በላይ ምን አለ ጋይስ? ዘበራረቀችው። ኧረ አልዘበራረቀችውም፣ ጎበዝ ናት። ግን ትንሽ ይሄ ስለተሰማት ትደጋግማለች። እንደዚህ የሚደጋግሙ ሰዎች ትንሽ ስትረስ በጣም ጭንቀት ያለባቸው ሰዎች ናቸው። ጭንቀት ስላለባት ነው የምትደጋግሙ። ደጋግማ ትደጋግማለች። ምስኪን። ውይ ስንት አይነት ችግር አለ ግን እዚህ ምድር ላይ በእናታችሁ።
የምር በጣም አሳዘነች። የሚኪ እናት ታሪክና የእሷ ታሪክ እና በፍቅር ናት የባልትናዋ ባለቤት